ጉድበሉ በማህበራዊ ሚዲያ ጻድቃን ሆና የምትታየው በረከት ገበሬዋ ማጭበርበር ወንጀል ተጠርጥራ ተከሰሰችም። ዘኝ ነገሮችን እየተናገረች አለች። እኔ ለሀገሬ ላቤን ሳይሆን ደሜን ሰጥቻለሁ፣ ደሜን ነበር የሰጣሁት። ኮሜዲያን እሸቱ በህግ ሊጠየቅ እንደሆነ ተሰምቷል። በብዙዎች ዘንድ የተወደደችውና በመልካም ስራዎቿ የምናቃት በረከት ገበሬዋ እጅግ በጣም ከባድ በሆነ ወንጀል እንደተጠረጠረች እየተሰማ አለ። ወንጀሉ ምንድነው? ለመንግስት እጅግ በጣም ከባድ የሆነ ምላሽና ብዙዎችን ያስደነገጠ ምላሽ ሰጥታለች። በዚህ ቪዲዮ እንመለከታለን። እሸቱ በስተመጨረሻ በህግ ሊጠየቅ የሚችልበት እድል ከፍ እንዳለ እየተሰማ አለ። ከምን ጋር ተያይዞ ነው? ጉዳዩ ሌላ ነው። በዚህ ቪዲዮ እነግራችኋለሁ። ድምፃዊ አህመድ በሴት ላይ ባደረሰው ጥቃት የተፈረደበት የገንዘብ መጠን ብዙዎችን አነጋግሯል። በዚህ ቪዲዮ ላይ የምነግራችሁ ዋነኞቹ ጉዳዮቻችን ናቸው። እስከ መጨረሻው ቆዩ። ለእያንዳንዱ በቂ የሆነ ምላሽ ከጥሩ ሶሻል ሚዲያ ዳሰሳዎች ጋር ወደ እናንተ ያደርሳለሁ። ይህ አቦክ ሚዲያ ነው። አብራችሁኝ እስከ መጨረሻው ቆይታ እንድታደርጉ እጠይቃችኋለሁ። ጋይስ ምንድነው በኢትዮጵያ እየተፈጠረ ያለው? በረከት ገበሬዋ ምን ውስጥ ገብታለች? በከባድ ወንጀል እንደተጠረጠረች ብዙዎች ይህንን መረጃ በሶሻል ሚዲያ እየተቀባበሉ አሉ። ወንጀሉ ምንድነው? ጉድበሉ በማህበራዊ ሚዲያ ጻድቃን ሆና የምትታየው በረከት ገበሬዋ በነዳጅ ማጭበርበር ወንጀል ተጠርጥራ ተከሰሰችም። ከባድ ወንጀል ነው። 100,000 ሊትር ነዳጅ በህገ ወጥ መንገድ ምንም አይነት ዲፖ ሳይኖራት ወስዳ አየር ላይ የፖሸረችው በረከት ገበሬዋ አሁን ደግሞ 466,000 ሊትር ነጭ ናፍጣ ያለምንም ህጋዊ አግባብ እንድታገኝ አድርጓታል የተባሉ ባለስልጣናትም አብሯት ተከሰዋል። በረከት ገበሬዋ ከ100,000 ሊትር በላይ ነዳጅ ከጅቡቲ በቀጥታ ዲፖ አለኝ በሚል ወስዳ ለኢንቨስትመንት በሚል ማለት ነው ወስዳ ጋምቤላ ክልል ውስጥ በወጣችው ዲማ ከተማ ውስጥ በወጣችው ላይሰንስ ነዳጁን በቀጥታ በ100 ምናምን ብር የተገዛ ሂሳብ በ1200 ብር አካባቢ ለወርቅ አምራቾች ሸጣለች ተብላ ተጠርጥራለች። ከዚህ በተጨማሪ ደግሞ ዛሬም ከኢትዮጵያ ነዳጅና ኢነርጂ ባለስልጣን ምክትል ዋና ዳይሬክተር አቶ ዲባራ ፋፋና የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተር ጋር በመመሳጠር 466,000 ሊትር በላይ ነጭ ናፍጣ ያለምንም ህጋዊ አግባብ እንድታገኝ አድርጓታል በሚል በልደታ ፍርድ ቤት ክስ ተመስርቶባቸዋል። በዚህ መዝገብ ላይ የብዙዎችን ትኩረት ሳበችው በረከት ገበሬዋ ነች። ክሱ እንደሚያስረዳው ከሆነ ከነዚህ ከፍተኛ ባለስልጣናት የፍቃድ አሰጣጥ መመሪያን በመጣስና ከበረከት ጋር በመመሳጠር ነዳጁ ልታገኝ አድርጓታል። በረከትም ይሄንን በህገወጥ መንገድ ያገኘችውን በብዙ ሚሊዮን ብር የሚገመት ናፍጣም በኮንትሮባንድ ለወርቅ አምራቾች አየር ላይ መሸጧ በአቃቢ ክስ ላይ በግልጽ ተዘርዝሯል። የነዚህ ባለስልጣናትና የበረከት ድብቅ ሴራም በህዝብ ሀብት ላይ ከፍተኛ ጉዳት ከማድረሱም በላይ በገበያው ላይ ለታየው የነዳጅ እጥረት ዋነኛ ምክንያት መሆኑን ተጠቅመዋል። ዘሀበሻ በተደጋጋሚ ባሉት ዜናዎች ላይ ትናንሾቹን ሳይሆን ከላይ ያሉትን ተመልከቱ ሲል እንደነበር ይታወቃል። ነዳጅ እንዴት አየር ላይ ወደ ከተማ ሳይገባ አየር ላይ ለወርቅ አምራቾች ለኮንስትራክሽን ሰራተኞች ነዳጅ እንዴት እንደሚሸጥ ከዚህ ቀደም ማጋለጣችን የሚታወቅ ነው። ከዚህ ባለፈ ሌሎች ተከሳሾች ሚሊዮን የሚቆጠር ሊትር ነዳጅ በማጭበርበር ህገወጥ የነዳጅ አከፋፋይነት ፍቃድ በማውጣት እንዲሁም በቤታቸው በተደረገ ድንገተኛ ብርበራ በህገወጥ መንገድ በ10 ሺዎች የሚቆጠር የአሜሪካን ዶላር፣ ዩሮና ፓውንድ ደብቀው መገኘታቸው የልደታ ምድብ የሙስና ጉዳዮች ወንጀል ችሎት መዝገባቸውን ከፍቶ ማየት ጀምሯል። እጅግ በጣም ነው የሚገርመው። እውነቱን ለመናገር አሁን በዚህ ሰዓት ነዳጅ የማያጭበረብር ሰው አለ ብዬ እስከማላስብ ድረስ በጣም ነገሮች የተበላሹበት ጊዜ ላይ ያለን። የነዳጅ ጉዳይ እጅግ በጣም ከባድ ሆኗል። እጅግ ከሚባለው በላይ ብዙዎች በዚህ ምክንያት እየተቸገሩ ነው። ብዙዎች ስራቸውን አቆመዋል። ብዙዎች በትራንስፖርት ከመሄድ በእግር እስከ መሄድ ደርሰዋል። ነገሩ በጣም ተባብሷል። ነገር ግን ይሄንን ህግ ካወጣ በኋላ መረጃው ከወጣ በኋላ ብዙዎችን ያስገረመው ደግሞ የበረከት ገበሬዋ የራሷ ምላሽ
የእውነት በጣም አስገርሞኛል። ሀገሬ በጣም አዘንኩብሽ። ከሰለጠነ ሀገር መጥቼ ድቅድቅ ያለ ጫካ ውስጥ ገብቼ በመስራት ለሴቶች ኩራት ሆንኩኝ። ለሀገሬ ላቤን ሳይሆን ደሜን ገበርኩ የምትለው በረከት ገበሬዋ በነዳጅ ማጭበርበር ወንጀል በቀረበባት ክስ ምክንያት እንግዲህ ስሜቷ እንደተነካ ገልጻለች። በረከት ገበሬዋ በሀገሪቱ የነዳጅ እጥረት እንዲከሰት ምክንያት ሆናለች በሚል አቃቤ ሕግ አማካኝነት እንግዲህ ክስ ተመስርቶባታል። በረከት ገበሬዋ ይህንን ተከትሎ ሴቶችን ቀን ማክበር ሳይሆን ሴቶች ራሳቸውን ማክበር ነው የሚገባው የሚል መልእክትም አስተላልፋለች። ለማንኛውም ይህንን ሁኔታ እንዴት ተመለከታችሁት? ሀሳባችሁን ኮመንት ላይ እንግዲህ ብዙዎች ያልጠበቁት ነው። የብዙዎችን ልብ አሁን የከፋፈለው ጉዳይ ምንድነው? በረከት ይህንን አድርጋለች ብሎ አቃቤ ሕግ እንግዲህ እንደመሰረተው ይታወቃል፣ ክስ ማለት ነው። ከክሱ በኋላ በጣም ብዙ አሳዛኝ ነገሮችን እየተናገረች አለች። እኔ ለሀገሬ ላቤን ሳይሆን ደሜን ሰጥቻለሁ፣ ደሜን ነበር የሰጠሁት። ግን ብዙዎች ደግሞ ራሳቸው አስረው በስሜ የሸጡትን በእኔ ላይ እያዞሩ መሆናቸውን ሳቅ እጅግ በጣም አዝኛለሁ እያለች በጣም ትልልቅ ጽሁፎች እንግዲህ በሶሻል ሚዲያ እየተንቀሳቀሱ አሉ። በፍጹም እኔ በሀገሬ ይህንን አላደረኩም። እነሱ በውስጥ ለውስጥ በስሜ የነገዱትን ንግድ በእኔ ስም ማድረጋቸው እጅግ በጣም ያሳዝናል እንግዲህ እያለች በሶሻል ሚዲያ እየተከራከረች እያወረች የተለያዩ መረጃዎች እየወጡ አሉ። ግን የቱጋ ነው እውነቱ ለምለው ደግሞ ሞር እስኪ አቃቤ ሕጉ አጣርቶ የሚያወጣው ነገር ይኖራል። ግን እውነት ለሀገሬ ላቤን ሳይሆን ደሜን ነው የሰጠሁት ያለችው ቃል ልቤን ነበር የነካው። በጣም የእውነት ተሰምቶኛል ይህንን ሳነብ ማለት ነውና እንደ አንድ ሰው በውሸት እየተከሰሰች ከሆነ በጣም አሳዛኝ ነው። ግን ደግሞ ይህንን አድርጋ ከሆነ ደግሞ በእውነት መልካም ነገሮቿን በማድረግ በምትታወቀው ልክ በጣም በአሳዛኝ መልኩ ልትጎዳ የኢትዮጵያ ሕዝብ ደግሞ በሷም ሊያዝን እንደሚችል አስተውላለሁና ግን ይህንን አድርጋለች ወይ? አቃቤ ሕጉ የሚገልጻቸው ቀጥለው መረጃዎች ለሁላችንም ምላሽ የሚሰጡ ነው የሚሆነው። ግን እሷ እየተናገረችና እየተከራከረች እንዳለችው ከሆነ ነገሩን በፍጹም እንዳላደረገች ከነገሩ ጋር እንግዲህ ምንም አይነት ንክኪ እንደሌላትና ምንም አይነት ነዳጅ እንዳላንቀሳቀሰች እየተናገረች አለች። እናንተ ሐሳብ ምንድነው? እናንተስ የምታውቁት ከዚህ ጋር ተያይዞ ነገር አለ ወይ? ሐሳባችሁን ልታጋሩ ትችላላችሁ። ለማንኛውም እሷ ያለችው ለሀገሬ አዘንኩኝ፣ ለሀገሬ ላቤን ሳይሆን ደሜን ነበር የሰጠሁት፣ ዛሬ ግን በዚህ ተከሰስኩ እያለች እንግዲህ ሐዘኗን እየገለጸች አለች። በሶሻል ሚዲያ ከሚንቀሳቀሱ መረጃዎች እጅግ በጣም አስገራሚ ሆነ ነበር። እጅግ በጣም ብዙዎች ያልጠበቃችሁት አንድ መረጃ በሶሻል ሚዲያ ሲንቀሳቀስ አስተውላቸዋል። ያም በሴት ላይ ባደረሰው ጥቃት ምክንያት የተሰጠው ፍርድ ብዙዎችን ነበር ያስገረመው። አንዳንድ ኮሜንቶችን ለእናንተም በዚህ ቪዲዮ ለማሳየት ጥረት አድርጋለሁ። ክሱ ምን ነበር ብላችሁ ለምጠይቁኝ እንግዲህ ሁላችሁም አህመድን ታውቃላችሁ። እዚህ ጋር የምትመለከቱት ሰው ነው ማለት ነው። እና ምንድነው ያደረገው? በሴት ልጅ ላይ ጥቃት አድርሷል በሚል ክስ ይመሰረትበታል። ክሱንም አምኗል። ከዛ ደግሞ መቅለያዎች፣ የተለያዩ ነገሮች ቀርበዋል። ልጆች አሉት፣ ልጆችን አሳድጋለሁ የሚሉ መረጃዎች እንግዲህ እንደ ማቅለያ ቀረቡ። የህግ ማክበጃዎችም ቀርበው ነበር። ከዛ በፍርድ ቤት የተወሰነው በሴት ልጅ ላይ ጥቃት በማድረሱ ምክንያት የተወሰነው ውሳኔ ነበር ለብዙዎቻችን ልባችንን የነካው። አንዳንድ ኮሜንቶችን እንደውም እዚሁ ለማሳየት እናንተን ጥረት አደርጋለሁና 300 ብር ነበር የተፈረደበት ማለት ነው። አስተውሉ፣ 300 ሺህ አይደለም 300 ብር ነበር። 30 ሺህ ወይም አይደለም 300 ብር ነበርና በሴት ልጅ ላይ ጥቃት በማድረሱ የተፈረደበትና የሰዎች አስተያየት ነው ያስገረመኝ እዚህ ላይ። እውነቱን ለመናገር እኔም መረጃውን ከተመለከትኩኝ በኋላ ምን ለማለት ፈልገው ነው 300 ብር ማለት ምን ማለት ነው? ሰው ፍርድ ቤት ተከሶ 300 ብር ይፈረድበታል ወይ የሚል ጥያቄ የኔም ነበረ። ግን ለካ አይኔ አይደለም 300 ብር ነው እና የብዙዎችን አስተያየት ተመለከትኩ። እስኪ አንዳንድ አስተያየቶችን እናንተንም ላሳያችሁ። እንግዲህ ሰዎች ከሰጧቸው አስተያየቶች መካከል አንድ ሰው እንደዚህ ነው ያለው። ዛሬ ቁጥር ማንበብ ጠፋብኝ። ከየት አምጥቶ ሊከፍል ነው? የአንድ ብር ቻሌንጅ ይጀመርለት። 300 በዛ ይግባኝ ይጠይቅ ምትሉ እስኪ ይኸው ፍርድ ጎደለ ይልሃል። የደሃ ልጅ ለዚያውም ሴት እንኳን ጥቃት ደርሶባት ቢገላምጣትና ቢሳደባት እንኳን ከ300 ብር በላይ ነው መቀጣት ያለበት። የኢትዮጵያ ፍርድ ይሄ ነው። ኮሪደር ቦታ ላይ መኪና ቢያቆም ስንት ነበር የሚቀጣው? አይ አገር እያሉ እንግዲህ ብዙዎች ሐሳባቸውን እየሰጡ አሉ። ለማንኛውም ድምፃዊ አህመድ የተቀጣው የ300 ብር ቅጣት እናንተ ጋር እንዴት ይታያል? 300 ሺህ አይደለም 300 ብር። በጣም በሶሻል ሚዲያ ካነጋገሩ ነገሮች መሃል ስለሆነ ይህንን አጋሯችሁ። ጋይስ እሸቱ መለሰ በስተመጨረሻም በህግ ቁጥጥር ስር ልውል እንደሚችልና ልከሰስ እንደሚችል
አንድ መረጃ እየወጣ አለ። ከምን ጋር ተያይዞ ነው ሊከሰስ ያለው? ብዙዎቻችሁ ከመግቢያው ስነግራችሁ የጠረጠራችሁት ጉዳይ አለ። ጉዳዩ ግን እሱ አይደለም። በምን ምክንያት ነው እሸቱ መለሰ ሊከሰስ የሚችለው? ተመልከቱ። ኮሜዲያን እሸቱ በህግ ሊጠየቅ እንደሆነ ተሰምቷል። ምክንያቱ ደግሞ ያለ ፍቃድ የሚሰጡ የኤአይ ስልጠናዎችን በመስጠቱ በህግ እንደሚጠየቅ ነው ይፋ የተደረገው። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በቅርቡ ባወጣው መግለጫ በሀገሪቱ ውስጥ በሰው ሰራሽ አስተውሎት ወይም በኤአይ ዘርፍ ስልጠና መስጠት የሚችል ፍቃድ ያገኘ አንድም ድርጅት እንደሌለ ተሰምቷል። እንደሚታወቀው ኮሜዲያን እሸቱ በራሱ የዩቲዩብ ቻናልና በተለያዩ ሚዲያዎች ላይ የኤአይ ስልጠናዎችን እንደሚሰጥ እንዲሁም ምዝገባ እያደረገ እንደሚገኝ በተደጋጋሚ ሲገልጽ መቆየቱ ይታወቃል። ነገር ግን ከመንግስት ምንም አይነት ፍቃድ እንዳልተሰጠና ለማንኛውም ግለሰብ ይህ ፍቃድ እንዳልተሰጠ ይፋ አድርገዋል። ማሰልጠንም ክልክል ነው ተብሏል። የሚሰጡት ላይም በህግ እንደሚያስጠይቅ ይፋ ተደርጓል። ጉድ ነው እንግዲህ ብዙዎቻችሁ የጠበቃችሁት ከባምቢ አበሻ ጋር ተያይዞ ወይም ከሃና ጋር ተያይዞ ይመስላችሁ ነበር። እኔም እንደዛ እጠብቅ ነበር። ምንም አይነት መረጃ ከዛ ጋር ተያይዞ እስካሁን የለም። ነገር ግን የኤአይ ስልጠናዎችን በሶሻል ሚዲያው በዩቲዩብ በቲክቶክ በደንብ ይሰጥ ነበረ። ከዛ ጋር ተያይዞ እንግዲህ ህግ ሊጠይቀው እንደሚችል እየተነገረ አለ። ለምንድን ነው? ማንም የኤአይ ስልጠናው እንዲሰጥ በሀገር ውስጥ የተፈቀደለት ተቋም የለም፣ ግለሰብም የለም። ነገር ግን ይህንን ስልጠና በደንብ እየሰጠ እንደሆነ ሁላችሁም ታውቃላችሁ። ከዚህ ጋር ተያይዞ እንግዲህ ሊጠየቅ እንደሚችልና ህግ ተጠያቂ ሊያደርገው እንደሚችል እየተሰማ አለ። በጣም የገረመኝ ግን አንዱ ጉዳይ ምንድነው? የኮሜዲያን እሸቱ መለሰ የቲክቶክ አካውንቱ አይ ቲንክ ከ2.8 ሚሊዮን በላይ ተከታይ ነበረው። አሁን እኔ ሰርች ሳደርግ አጥቻለሁ። እስኪ እናንተ ይህንን መረጃ እንደውም ልብ ብላችሁ እንድታጋሩኝ እጠይቃችኋለሁ። በሌላ መረጃ በደንብ አጣርቼ ወደ እናንተ እመጣለሁ። ግን እኔ ሳጣራ አሁን አጥቻለሁ። የሱን አካውንት እንዴት እንደሆነ አላውቅም። ሜቢ አንዳንድ ነገሮችን ቀይሮ ሊሆን ይችላል። ግን እስካሁን ባለው መረጃ እኔ ገብቼ ቼክ እንዳደረኩት የእሸቱ መለሰ ወይም የኮሜዲያን እሸቱ መለሰ የቲክቶክ ኦፊሻል ቲክቶክ አካውንቱ ከ2.8 ሚሊዮን በላይ ተከታዮች አሉት እንደሌለ አየሁኝ። እናንተስ እስኪ እናንተ ጋር ምን ይመስላል? ገብታችሁ ሰርች አድርጋችሁ ቼክ ማድረግ ትችላላችሁ። ነገር ግን እሸቱ መለሰ ከኤአይ ስልጠና ጋር ተያይዞ በህግ ቁጥጥር ስር ሊውል ይችላል እየተባለ ነው። ይህንን ሰምቻለሁኝ፣ አጋሯችሁ። ይህ አይነት መረጃዎችን ወደ እናንተ ያደርሳለሁ። ሁላችሁንም እወዳችኋለሁ። ይህ አቡክ ሚዲያ ነው። ሳብስክራይብ አድርጋችሁ ቤተሰብ ሁሉ በሌላ ቪዲዮ እስክንገናኝ ሰላም ጤና ይብዛላችሁ። መልካም ቆይታ